ቁርአን ምን ይላል? ኢነል ቁርአነ የህዲ ሊለቲ ሂየ አሕሰን ወዩበሽረ አለዚነ አመኑ። ቁርአን ምን ይላል? እነዛ አላህ ሱብሓነሁ ወተዓላ ቁርአንን እኛ ወዩበሽረ አለዚነ ቁርአን ኢነል ለዚነ የህዲ ሊለቲ ቁርአን ራሱ የሚመራው አካል አለ። የህዲ ሊለቲ እነዛን አካሎች ይመራል። ማንን ነው የሚመራው? ስለዚህ ቆይ ቁርአኑ ነው የሚመራው ወይንስ ቁርአኑ ነው የሚመራው? የትኛውም ሰው እኮ መጽሐፍ የሚወረድለት ለሚመራበት ነው እንጂ ሊመራበት ነው እንጂ ሊመራው አይደለም። ወይም ደግሞ በልዘ እና ምን እያረከለ ጽፎ አይደለም። ቆይ ቁርአኑ መሪ ነው ተመሪ ነው? ቁርአንማ መሪ ነው። ምክንያቱም የጌታችን ቃል እስከሆነ ድረስ መሪ ነው። ፋይን ጨረሰ። ቁርአኑ መሪ ከሆነ ምን ለምንድን ነው የጠቀስከው ካለ? ስለዚህ የሚመራን አካል ቁርአንን መከተል አለባቸው የሚለው ነገር አይደል ያመጣው አንተ? ፋይን። ስለዚህ እንደዛ ከሆነ ቁርአኑ ያልመራው ነገር አለ? ያልመራው ነገር አለ? የለም። ሁሉን ነገር መርቷል። እያንዳንዱ ምንም ሳይቀር መርቷል። እያንዳንዱ ነገር ምንም አይነት ጥርጥር በሌለው እያንዳንዱ ነገር ምንም ጥርጥር በሌለው መርቷል። ፋይን። እሺ እንደዛ ከሆነ ኢሳ ተመልሶ መጥቶ ደጃልን ይገላል ብሎ የመራህ ቦታ የቱ ጋር ነው? ቁርአን ባይኖር ሐዲስ አለ። ሐዲስ ማለት ቆይ ታንዴ ዘለ ሐዲስ ውስጥ ለምን ትገባለህ? ቁርአን እያንዳንዱን ነገር የምንመራውን መርቶናል ካልክ በኋላ ደጃል ይመጣል ተዛ እሱን ኢሳ ይገላል እንዲህ የሚለውን አንድ ቦታ ላይ ነግሮሃል ቁርአን? ስለ ደጃል ታሪክ ነግሮናል። ሱረቱል ካህፍ አለ ለምሳሌ ስለ ደጃል ከሆነ ማለት ነው። ሰማኝ ሱረቱ ካህፍ ብሏል። 18ኛውን ሱራ ክፈት። የት ቦታ ነው ስለ ደጃል ምን ብሎ ነገረ? እና አለን እሺ እዴ ነካው ለምን ሚፍታ ባይ ቁርአን መርቶናል። ቁርአን ላይ ያለ ካልክ በኋላ እያንዳንዱን ካልክ በኋላ ገና ባንድ ጥያቄ የማንኛውም የሚደርብብኝ አብዲል ሚታ አርግ እስኪ አብዲል ሚታ ኦኬ ይሰማል አሁን? ኦኬ የአብዲል ነው የሚደርበው ማለት ነው። እሺ ቀጥል እስኪ አብዲል ቀጥል። ማይክን አንሳው። ሰማለሁ አለነ ጥሩ ነው። አንተ አሁን ጥሩ ነው። አብዲል አለ በዚህ በጣም ለሙስሊሞች በጣም ከባድ ቶፒክ ቢሆንም ሙስሊሞች ግን ያው ይመልሱልናል ብለን ተስፋ እናደርጋለን። ኤልቢ ይሰማል? ጓንዳ መጣ ጓንዳ ቆዮች መልካም። የእናንተ መመሪያ ምንድን ነው? መመሪያችሁ ምንድን ነው? ምን አልከኝ? የምትመሩበት ምንድን ነው? ሙስሊሞች እስልምና በሚያዘን መንገድ ነው የምንመራው። ምንድን ነው የሚያዛችሁ እስልምና? አሁን ሙስሊሙ ማህበረሰብ የሚኖረው አኗኗር በሙሉ እስልምና የሚመራው ነው። አሁን የሚኖረው ሙስሊሙ ማህበረሰብ አንተ ስትል ምን ነው? ፋዲ እውቀት ከሌላ አሁን ሙስሊሙ የሚመራበት ስትል ምን እያልከ ነው? የሚኖረው ማህበረሰብ ስትል ለምሳሌ የሚመራው በእስልምና እስከሆነ ድረስ ዝርዝር ማብራሪያ ከጠይቅ ጠይቅ። ቆይ የአዲስ አበባውን ሙስሊም የሶማሌውን የአፋሩን ወይንስ ለምሳሌ ሶማሌ ክልል ወደ ሶማሌ ስትሄድ ሴቶች ይገረዛሉ። ዓለም ያዘው የዓለም ሙስሊም ሴቶች ይገረዛሉ። ሊስን ሴቶች ይገረዛሉ። ያንን 99% ሶማሌ ላይ ሴቶች የተገረዙ ናቸው። እነሱን ነው። ወደ ሌሎቹ ዓለም ስትሄድ ደግሞ ለምሳሌ እነ ቦኮ ሃራምና አይሳይስ ምናምን ሰዎችን አትጥቀስ። የዓለም ሙስሊም የሚተዳደረው በእስልምና ነው ያለው እኮ። እስልምና ራሱ ምንድን ነው አልኩህ። ምንድን ነው እሱ በእስልምና የሚተዳደረው ስትል ምን? እንደዛ ካልክ ህጎችን በዝርዝር መጠየቅ ነው በቃ። ያ ህጎቹ ከምንድን ነው የመጡት? ህጎቹ በምን ላይ ነው? ከፈጣሪ ዘንድ
ኦኬ ምን ላይ ነው የሚገኙት ህጎቹ? ህጎቹ ምን ላይ ነው የሚገኙት? ህጎቹ ምን ላይ ነው የሚገኙት? ምን ላይ ነው የሚገኙት ማለት ቁርአን ላይ ሐዲስ ላይ ነው ወይስ ምን የምትመራበት መጽሐፍ ምንድን ነው እሱ? በቁርአንና በሐዲስ እንመራለን። እነዚህ ማለት ደግሞ የአላህን ትእዛዝ በረሱል ሰለላሁ ዐለይሂ ወሰለም እሺ በቁርአንና በሐዲስ ትመራለህ። ቁርአኑ ስንት ምዕራፍ አለው? ቁርአኑ ስንት ምዕራፍ አለው? አብዲልና ሱልጣን ቁርአኑ ስንት ምዕራፍ አለው? 114 ምዕራፍ አለው። ሐዲሶቹ ስንት ምዕራፍ አላቸው? ወላሁ አለም። በማታውቀው መጽሐፍ ነው የምትመራው? ስንት ምዕራፍ እንደሆነ እንኳን በማይታወቅ ይሄ እኮ ፐርፌክት መሆን አለብኝ እኮ እምነቴ ፐርፌክት ነው ማለት እኔ ፐርፌክት ነኝ ማለት አይደለም። ታዲያ በማታውቀው መጽሐፍ እየተመራ ሜቢ ማታውቀው ጥቅስ ውስጥ ማታውቀው ቦታ ላይ ክርስትና ነው ትክክል ሚልስ ቢኖር እስልምና ሐሰት ነው ቢልስ? እንደዚህ ከተባባለን እኮ አንተም እኮ ጠንቅቀህ ታውቃለህ ማለት አይደለም። ክርስትናን ግን ትከተላለህ። ስለዚህ መጽሐፍቶችን አታውቃቸውም አይደለም። እፎይ ክርክር አታድርገው። ሙሉ ለሙሉ ለማወቅ እኔ መምጣት አለብኝ። እንደዚህ ትጠይቀኛለህ። ፐርፌክት አይደለም እምነቴ ግን ፐርፌክት። እነኛን ሐዲሶች ችግር የለው እነኛን ሐዲሶች ሳሂህ እና በሙስሊም ማታውቁትን የሚል ግሬድ ተሰጥቷቸዋል የተባለው ወይ ሳሂህ ሐሰን እና ዳኢፍ የሚል ግሬድ አላቸው አይደለ? እነኝን ግሬዶች ነብይ ያውቃቸዋል? እርሳቸው የማያውቁት ነገር እኮ የለም። ሐዲስን ሁሉ የተማሩ ከእርሳቸው እየተከተሉ ነው የጻፉት እኮ ማስረጃ ስጠኝ። ነብይህ የት ቦታ ነው ሐዲስን ሳሂህ ዳኢፍ ሐሰን በሉ ያለው ማስረጃ? ነብይ ካላወቀው ደግሞ ነብይ ያላስተማረውን ያላዘዘውን አዲስ ነገር በሙሉ ቢዳ ጥመት ደግሞ የገሃነም ነው ብሏል። እስቲ እርሳቸው የማያውቁት አንተ የምታውቀው ሐዲስ እርሳቸው አያውቁትም ብለህ የምትለው ሐዲስ አለ? አንተ እኮ ነው ያውቁታል። ይሄንን ግሬዶቹም በሙሉ ያውቁታል ስላልክ መረጃ ማምጣት የሚጠበቅብህ አንተ ነው። ሐዲስ ሁሉ የተላለፈው በእርሳቸው ዘንድ ነው። የመጨረሻ ነብይ ከመሆናቸው አይደለም። እንዴት? ምክንያቱም በእርሳቸው ዘንድ አልጻፈም። እሱ አላጻፈም። ቁርአን ነው እንጂ እንዲጻፍ የፈቀደው ሐዲስ እንዲጻፍ አልፈቀደም። ስለዚህ አውቀው እንኳን ግሬድ ሊሰጥ ቀርቶ መጽሐፍን ራሱ አልጻፈውም። በሱ ጊዜ ሐዲሶቹ አልተጻፉ። ቡሃሪ ራሱ የመጣው መሐመድ ከሞተ ከ100 ዓመታት በኋላ ከ200 ዓመት በኋላ ሰማው እያለ የሰበሰበው ከ200 ዓመት በኋላ ሰማው ብሎ ከሌ ነገረ ብሎ ጻፈ። መጽሐፍ ቢሆን ኖሮ ከከሌ ነገረ የሚል ቼን ኦፍ ናሬሽን አያስፈልግም ነበረ። ከከሌ እንደሰማሁት ሐዲስ እኮ ነው የሰሙትን ነው የሚያስተላልፉት። አሁን እኛም የማናውቀውን ትንሽ እውቀት ቢሆን አስተላልፉ ተብለናል። የምታውቁትን ስለዚህ የሰሙትን አታውሩ ነው የተባለው። ስለዚህ የሰሙትን ነው ከከሌ ሰማው ያሉት እኮ አየህ፣ በነብይ ጊዜ ስላልተጻፈ ነው። ቢጻፍ ኖሮ ሰማው ሳይሆን የሚሆነው ከሌ ከነብዩ ጋር የነበረው እንደጻፈው ብሎ ነበር የሚያስቀምጠው። የከሌ መጽሐፍ ነበር የሚባለው። ሰዎቹ በራሳቸው መጽሐፍ ነበረባቸው ነው የምትለው? የእርሳቸውን ሐዲስ ሰምተው መዘገብ አልነበረባቸውም? የራሳቸው መጽሐፍ ነበረባቸው ነው? በመሐመድ ጊዜ ያሉ ሰዎች ካልጻፉት ዳኢፍ ሳሂህ ሐሰን የሚባል አይታወቅም ማለት ነው። ካልታወቀ ደግሞ አዲስ ነገር ነው፣ ፈጠራ ነው የጨመራችሁት። ነብይ በሐዲስ ይመራ ነበረ? ከእርሳቸው በኋላ እኮ ነው ሐዲስ እርሳቸው የዘገቡትን ነው እኮ ለእኛ በሰሃቦችና ነብይ በቁርአን ላይ ይመራ ወይንስ በሐዲስ? ቁርአን ራሱን የቻለ ነው። በቁርአንና በሐዲስ ብያለሁ። መጀመሪያ ፖይንቱ እንዳይቀለቅልብህ ወደ ቁርአን ካልክ ቆይ ሐዲስ ያላህ ቃል ነው ወይንስ የመሐመድ ቃል ነው? ቁርአን ነው ያላህ ቃል። ስለዚህ ቁርአን ነው ያላህ ቃል። ቁርአን ሲተረጎም ማለት እኮ ነው። ሐዲስ እኮ ማለት ቁርአን ሲተረጎም ማለት ነው። ፕሊዝ አንዴ
ስለዚህ ቁርአን ከሆነ ያላህ ቃል ሙሐመድ ካላህ ቃል ውጪ አዳምጣ ፕሊስ አዳምጥ። ሙሐመድ ካላህ ቃል ውጪ የሚመራበት መጽሐፍ ነበረው? ካላህ ውጭ ምንም ነገር የማድረግ አቅሙም ኖሮት አያውቅም። እናመሰግናለን። ስለዚህ ቁርአን በቂ ነው ማለት ነው፣ ያላህ ቃል ብቻ። እንደዛ አላልኩም። ነብዩ መሐመድ ካላህ ቃል ውጭ የተመሩበት መጽሐፍ አለው ስትለኝ የለም ነው ያልኩ እኮ። ስለዚህ ካላህ ቁርአን ነው ያላህ ቃል አልከን፣ ካላህ ቃል ውጭ ቁርአን ውጭ ያላህ ቃል የለም አልከን። ስለዚህ ቁርአን ያላህ ቃል ነው አልከኝ። ሙሐመድ ካላህ ቃል ውጭ የተመራበት አለ ስለዚህ የለም አልከኝ። አብሽር እፎይ። አሁን ይሄ ግራ ሊያጋባ የሚችል ነገር አይደለም። ሌላው የተወሰነ ነገር አካባኝ እንጂ በዚህ ግራ አታገባኝም። በደንብ ነው ግራ ማለት ነው። አረብኛው ወደ አማርኛ እያደረጉ ምኑ ቁርአንና ሐዲስን በመሃላቸው ሰፊ ልዩነት እንዳለ አድርገህ ለማውራት እየሞከርክ ነው። እሱ አያስኬድህም እያልኩ። ስለዚህ ቁርአንና ሐዲስ አንድ ናቸው ማለት ነው። እንደዛም ይስማማኛል። ልዩነት አታመጣም። አሁን ከእርሳቸው በፊት ስለዚህ ቁርአን ማለት ሐዲስ ነው። ቁርአን ማለት ሐዲስ ነው። ቁርአንን ወረደ፣ ሐዲስንም ደግሞ አስተላለፉ። ምንድነው አንተ ጋር ጥያቄ የተነሳበህ? ከእርሳቸው በፊትና ካላህ ቃል ውጭ የሆነ ሌላ መጽሐፍ የሚመሩበት መጽሐፍ ደግሞ የለም። ፋይን። እሺ ዑመርን ትከተላለህ? ትከተላለህ ወይ? ሳባህን ማለት ነው፣ ካሊፋውን። አዎ መከተል አናመልክም እኮ እኛ የሰው ልጅ አናመልክም። ለመከተል ዑመር ማለት ከሰሃቦች አትመልስ። ያልጠየቅኩን ታመልካለህ ወይ ብዬ አላልኩም። ምን ብለኸኛል? አዎ ከተለዋለሁ ብለኸኛል። ዑመር እንደዚህ ይላል፣ ካላህ መጽሐፍ ውጭ አያስፈልገንም ሌላ መጽሐፍ ይላል። ትቀበለዋለህ? አዎ እቀበለዋለሁ። ታዲያ መጽሐፍ እኮ ነው ያለው። እናመሰግናለን። ስለዚህ ሐዲስ መጽሐፍቶችን አትቀበልም ማለት ነው። አንዴ ሐዲስና ቁርአንን ልዩነት ለመፍጠር አትሞክራል እኮ። ቆይ ተረጋጋ። ልዩነት ለመፍጠር ይላል። ሳባህ የምትቀበል ከሆነ አይደለም ሌላውን ሙሐመድ ቆይ በአንዴ እዛ ከመሄድ በፊት ልቢ ማይክን አንሳው። ልቢ ሙሐመድን አለመታዘዝ ይቻላል? ሙሐመድን አለመታዘዝ ይቻላል? ያልታዘዘ እኮ ራሱን ነው የሚጎዳው። አቅም የላቸውም እኮ እርሳቸው ማለት። ስለዚህ ሙሐመድን ካልታዘዝክ ሱራ 33 36 እንደሚናገረው አላህና ሙሐመድን የደነገጉትን ለዋጭ የላቸውም ይላል አይደለ? አላህና ሙሐመድ አንድ ነገር ከፈረዱ ለምዕመናንና ለምዕመናት መለወጥ አይችሉም ይላል። ሱራ 4 65 ደግሞ ሰለላሁ ዐለይሂ ወሰለም ብዙ ማይታዘዙ እኮ ነበሩ እኮ በመጨረሻም እውነትን የተረዱና ወደ እስልምና የተቀላቀሉ ከዛ በኋላ እርሳቸውን መከተልና መታዘዝ የጀመሩ ችግር የለም። ተስማማው። ታዲያ እነዛ ሰዎች ቢያፈነግጡ ተስማማው። ተስማማው። ሱራ 4 65 ደግሞ በሙሐመድ ላይ ተተከራከራችሁ አንድ እስካልሆናችሁ ድረስ እምነት የላችሁም ይላል። ስለዚህ በሙሐመድ ላይ ልዩነት ከመጣ ወይንም ደግሞ እሱ የሆነ ነገር አዟችሁ አልታዘዝም ካላችሁ እስልምና ያስወጣል አይደለ? እምቢ ማለት አያስወጣም። ራሱ መጀመሪያ ወጥቷል። ያ ሰው የአላህን ትእዛዝ በረሱል ሰለላሁ ዐለይሂ ወሰለም መንገድ አልከተልም ካለ መጀመሪያ ራሱ ከእስልምና ውጭ ነው። እስልምና ተገናኝተናል። ቆይ የወጣውን ብቻ አይደለም ያልኩህ። ሙሐመድ የሰጠህን አልቀበልም ቢል ወይንም ደግሞ ያዘዘህን አልታዘዝም ቢል እና ክርክር ልዩነት ቢመጣ ከእስልምና ያስወጣዋል አያስወጣውም? ምክንያቱም ሱራ 4 65 ላይ በመካከላቸው በተከራከሩት አንተን እስካላስፈረዱ ድረስ እምነት የላቸውም ይላል። ሱራ 59 7 ማንኛውም ነገር ነብይ እየሰጣችሁን ያዙ ሳታመናቱ ይላል። ሱራ 33 36 ደግሞ ሙሐመድና አላህ ለፈረዱት ለምእምናና ለምእምናት አንዳችሁ መለወጥ አትችሉም ይላል። አንድ ሰው ሙሐመድ ሲፈርድ አልቀበልም ቢል ወይንም ሲያዘው አልታዘዝም ቢል ይሄ ሰውዬ ከእስልምና ይወጣል አይወጣም ነው ጥያቄ። እርሳቸው የሚያስተላልፉት እስልምና ነው። መጀመሪያ የእርሳቸውን ትምህርት ካልተቀበለ ከጅምሩ እስልምናን አልተቀበለም፣ በራሱ ከእስልምና ውጭ ያለ ሰው ነው። ማንም አያስወጣውምም። አልገባም። ግባለት ችግር የለውም። ዑመር ለምሳሌ አልተቀበለውም። ዑመር ለምሳሌ
የሙሐመድን ፍርድም ሆነ ትእዛዝ አይቀበልም። ቀጥል ክርስቲያን አንብቦ። እሺ ያ ይህን ሀዲስ በደንብ ተከታተል። እሺ ኤልቢ ሁላችሁም በደንብ ተከታተሉት። ሳይ ሙስሊም 1637 መከታተል አልችልም ይላል። ቆይ አረግልሃለሁ፣ በአማርኛ ችግር የለው አረግልሃለሁ። እሺ ኢብን አባስ ሪፖርትድ ኢብን አባስ እንዳስተላለፈው ይላል when Allah's messenger was about to leave this world የአላህ መልእክተኛ ይህን ዓለም በሚሰናበት ጊዜ ወይም በሚሄድበት ጊዜ ይላል there were persons around him in his house በቤቱ ውስጥ ሰዎች ነበሩ። ዑመር ቢን አልካታብ being one of them ከነዛ ውስጥም አንዱ ዑመር ነበር። አላህስ አፖስትል ሰይድ ከዛ በኋላ የአላህ መልእክተኛ እንደዚህ አሏቸው come I may write for you a document you would not go astray after that አምጡ ዶክመንት ልጻፍላችሁ፣ ወረቀት ልጻፍላችሁ፣ ከዚህ በኋላ እንዳትስቱ፣ የማትስቱበትን ልጻፍላችሁ ወረቀት አምጡ አላቸው። ሙሐመድ thereupon ዑመር said ከዚያ በኋላ ዑመር እንደዚህ አለ verily Allah's messenger is deeply afflicted with pain እውነትም የአላህ መልእክተኛ ከበሽታው የተነሳ ተጎድቷል፣ ታሟል አለ። you have the Quran with you ቁርአን አለ እሱ ይበቃል። the book of Allah is sufficient for us የአላህ መጽሐፍ ለኛ ይበቃናል። ሙሐመድ ልጻፍላችሁ ወረቀት አምጡ እንዳትስቱ እያለ ዑመር ምን አለው? የአላህ መጽሐፍ አለን አይደል? እሱ ይበቃናል፣ እውነትም የአላህ መልእክተኛ ታሟል ብሎ መለሰለት። በደንብ አስተውሉ። ሙሐመድ ምን አለ? እንዳትለያዩ ልጻፍላችሁ ከቁርአን ተጨማሪ ወይንም ሲል ነው አንፈልግም፣ ቁርአን አለን፣ እውነትም ሙሐመድ ታሟል፣ በሽተኛ ነው። ቁርአን የአላህ መጽሐፍ እያለን ተጨማሪ ሌላ ነገር ልጻፍ ይለን ሌላ ነገር ልንገራችሁ ለንም አንፈልግም። ቀጥል። ያ those who were present in the house differed በዚህ ሐሳብ ቤት ውስጥ ያሉት ሰዎች ሁሉ ተለያዩ። ሙሐመድ አምጡ ልጻፍላችሁ ማለቱ፣ ዑመር ደግሞ አይ አንፈልግም በማለቱ ሰዎቹ በሙሉ ተለያዩ። some of them said የተወሰኑት እንደዚህ አሉ bring him the writing material so that Allah's messenger may write a document for you and you would never go astray after him እቀይርልሻለሁ አንዴ እቀይርላችኋለሁ። ከዛ በኋላ ቤት ውስጥ ያሉት የተወሰኑት ለአላህ መልእክተኛ ወረቀት አምጡላቸው ይጻፉልን። አሁን አማርኛ አድርገውና እናንብብ። እኛ አንተ ማንበብ እኔ በሐዲሳችሁን አስተርጉሙ ፕሊስ። ወደ አማርኛ አድርገው አንዴ በዋይት አድርገው ባክግራውንዱ። ኦኬ እንትን ላይ ልተርጉምላቸው። ቆይ እንደዛ ከሆነ ጀመናይ ላይ ልተርጉም። አይጠበቅብን። ፖይንቱ ምንድን ነው? አንተ ያልገባችሁ ፖይንቱ ለጡት ምንድን ነው? ምንም አታውቂም እኮ ፖይንቱ ምንድን ነው ትላለች እንዴ? ተረጋጊ። አማርኛው አለ ቃል አንተ ጋር አንዴ ቡሃሪ ላይ ተዘግቧል። እሺ የቡሃሪውን ቀጥልሽ። እሺ ነው ላንብብላችሁ። አይነበብልህ። ኢብን አባስ እንዳስተላለፉት ነብዩ ይሄን ደግሞ ከምታዳምጥ አትወጣም ከቤቱ። ቆይ ተረጋጊ። አማርኛ ብለሽ ነበር እንዴ? እስኪ ተረጋጊ አንዴ። ኢብን አባስ እንዳስተላለፉት ነብዩ ህመማቸው ሲበረታባቸው እንዲህ አሉ፣ ወረቀት ይዛችሁልኝ ቅረቡ፣ ከዚህ በኋላ ልትጠቀሙበት ልትጠሉት የማትችሉትን ጉዳይ ሁሉ ልጻፍላችሁ አለ። የማትችሉበትን ያ ዑመር አለ። ዑመር ነብዩ እጅግ በጣም ታሟል፣ የአላህ መጽሐፍ ቁርአን በእጃችን ይገኛል፣ እርሱ ለኛ በቂያችን ነው አሉ። ነገር ግን ሰሃባዎቹ በዑመር አቋም ላይ የተለያየ ሐሳብ አቀረቡ። ጭቅጭቅ በዛ። ነብዩ ከዚህ በኋላ ዞር በሉልኝ እኔ ፊት ሆናችሁ ልትጣሉ በቂ ነው የሚለውን አላየሁትም። እስቲ ትንሽ በቂያችን ነው። ቀጥል። ያው ጨረስኩት። ኦኬ ቁርአን ይበቃል። እዚህ ጋር ጥያቄያችሁ ምንድን ነው? አይ አገኘሁት። አሁን ቀደም ቪዲዮ ላይ ስላልገባ ነው። እዚህ ጋር ስህተት ነው ብላችሁ ያሰባችሁት ምንድን ነው? ያሰብነው ብቻ ሳይሆን ሳትመልስ ትወጣታለህ። 5 ጥያቄ ጠይቄ ሙሐመድ ምንድን ነው ያዘዘው? ማለት እንደ ባለፈው ዝም ብለህ ደስ ያለን አውርተህ ከዛ ምላሽ ላለመስማት ልታስወርድ። ሙሐመድ ምንድን ነው ያዘዘው? በዚህ አዲስ መሰረት ምን አዘዘ? 5 ጠይቃለሁ፣ አንዱንም ሳትመልስ ትወጣለህ። ሙሐመድ ምንድን ነው ያዘዘው? ምን አዘዘ? ነገርኛ በቃ ሚታርክ ያውሉ ተነቦ ካልሰማ አንተ አንደኛ ክፍል ሄደህ እሱ መማር ነው ያለብህ። ሲነበብ
የመረዳት ችሎታ መማር አለብህ። ምንድነው የሚባለው? ክርስቲያን ተነቦልህ ከዛ ውስጥ ጥያቄ ይወጣና ሁለተኛ ሶስተኛ ክፍል መሰለኝ የተማርነው ወረቀት አምጡና ልጻፍላችሁ እንዳትሳሳቱ። ያኔ ተረጋጋ። ስለዚህ ለማዛግ ከሆነ ከስር ትሆናለህ። ክስ ትመልሳለህ። እሺ ማይክን አንሳው፣ ማይክን አንሳው። ምን ብሎ ነው ያዘዘው መሐመድ? ወረቀት አምጡልኝ ሲል የራሱን መጽሐፍ ሊጽፍ እንደሆነ በምን አወቅ? ያንን ደግሞ ለማስተማር ነው እንጂ ያለው። ብራዘር የጠየቁ መልስ። ምንድን ነው ያዘዛቸው መሐመድ? አውቃለሁ እኮ ለማደናገር የማይመችህ ሰው ገስት ላይ አይቆይም። ገባህ? ትንሽ የሚገዳደረ ሰው አትወድም። ይህንን ፕሮፋይል አድርገህ የተሻለ ጭንቅላት ሊኖር ለማይችል ይረዳል። አውርድ እባክህ። ቢኒ እንኳን ደህና መጣህ። በደንብ አስተውሉ። ይህን አዲስ በደንብ ጥያቄ በኋላ ላይ ይቀበላለሁ። በደንብ አስተውሉ። ሙሐመድ ታሟል፣ እንዳትለያዩ ወደፊት ክፍፍል እንዳይፈጠር በእስልምና ውስጥ ልጻፍላችሁ ሲል ዑመር ምን አለ? ሙሐመድ እውነትም በሽተኛ ነው፣ ታሟል። የአላህ መጽሐፍ በቂያችን ነው፣ ሌላ አያስፈልገንም። ቁርአን በቂያችን ነው፣ ሌላ አያስፈልገንም። አይደለም ከሙሐመድ ከሞተ ከስንት መቶ ዓመት በኋላ የሚጻፍ ሰማን ብለው አይደለም ራሱ ሙሐመድ እኔ ጽፌ ልስጣችሁ ሲል አንፈልግም፣ ቁርአን በቂያችን ነው አሉት። ማን ነው አሁን ማይኩን አንስቶ የሚያወራኝ? አንዳችሁ ማይካችሁን አንሱ፣ እኔ ያለው በሉ። ለሚነሳው ጥያቄ መልሳለኝ የሚል እኔ ነኝ። መልሳለህ ለማነሳው ጥያቄ? ኦኬ ሙሐመድ ምን አንቱልኝ ነው ያላችሁ? ሰሂህ ነው ሐዲሱ ቡኻሪ ላይ እየተባልክ ሰሂህ አልቡኻሪ፣ ይሄንኛው ሰሂህ አልቡኻሪ ላይ ትቀበለዋለህ ወይንስ ሰሂህ አልቡኻሪ እና ትቀበለው? ሰሂህ ሙስሊም ላይ አለ፣ ቡኻሪ ላይ አለ፣ የተለያየ ቦታ አለ። ሰሂህ ከሆነ አሪፍ ነው። አይ ኦኬ መልካም። ስለዚህ ሙሐመድ ወደፊት እንዳትለያዩ ልጻፍላችሁ አምጡ ብሎ ነበር አይደለ? መልሳለሁ ካልክ በኋላ ሚት ዝም። ሳድ ሐናን ነጃት ቀጥይ እስኪ። ቅድም ምንድን ነው ምናምን እያልሽ ነበር። ሐናን እንኳን ደህና መጣሽ። እስኪ ለሁሉም መልሱ። ለሁሉም ጊዜ ያለው ሙስሊም ነው። በደንብ አስተውሉ። ሙሐመድ አንቱ ልጻፍላችሁ ሲል ዑመር ደግሞ አንፈልግም፣ ያላ መጽሐፍ አለን፣ ታማሃል፣ አንተ በሽተኛ ነህ ብሎ ሙሐመድን ዑመር ቻሌንጅ አደረገው። እንዴት ነሽ ሻናን? ጥያቄ ማለት ነው። ጥያቄ ነው ያለኝ። እሺ ምንድን ነው? ለምንድን ነው ክርስቲያኖች ለስዕል አድኖ የሚሰግዱት? ለምንድን ነው የሚሰግዱት ለስዕል አድኖ? በዛው ትመልሽልኛለሽ። ሱነን አናሳ 29:19 ላይ ለምንድን ነው ሙስሊሞች ለጥቁሩ ድንጋይ የሚሰግዱት? ወደዛ ዞረው የሚሰግዱት ለምንድን ነው? እኛ የአክብሮ ስግደት እንሰግዳለን። ከዛ አንጻር ነው። በዛ ላይ የማንኛው ድምፅ ነው? በጣም የረብሽ ድምፅ አለ። ኦኬ እኛ ቅዱሳን ስዕሎች እንደዚህ በዛ ጸሎት ስናደርግ እግዚአብሔርን ወይንም ደግሞ ወደ እግዚአብሔር ስንቀርብ እነኛ ቅዱሳኖቹ ደግሞ የታገሉ ወይንም ደግሞ ሰማዕት የሆኑ ሊሆኑ ይችላሉ። እነሱ ፊት ስንቆም ኃጢአትን አስወግደን ነው። ከዛ አንጻር
ኦኬ ወጣች እንዴ? ወጣች። ኦኬ ተመልሳ ትመጣለች። ቆይ እና የመጨረሻ ጥያቄ አንድ ተቀበልኝ። ምንድን ነው? በእናንተ ስጋ የሙስሊም ስጋ መብላት ይቻላል? አይቻልም። በእናንተ ይቻላል። ሱራ 5:6 ላይ ነው። 5 ላይ 5:5 ወይ 5:6 በእናንተ ይቻላል። በእኛ አወዛግቦኝ እኮ ነው። ምኑን ያወዛገበ? አይ የሆነ ቦታ ላይ ሲጠይቅ አይቻልም ነው ያሉኝ። የሆነ ቤትም ደግሞ እንደዚህ ገብቼ ስጠይቅ ደግሞ ይቻላል አለኝ። አንዱ ደግሞ አወዛግቤ ነው። ማን ይቻላል ያለ? ጣዖት እንደተሰዋ ከታወቀ ራእይ ላይም ሐዋርያው ቅዱስ ጳውሎስም ቀለሜንጦስም በስርዓት ሁለቱም ሶስት በስርዓት ለጣዖት አይደለም የታረደውን መብላት የታረደን ለጣዖት ራሱ ማቅረብ ኃጢአት ነው። ማለትም ለሙስሊሞች በበዓላቸው ጊዜ ዝግጅቱ ማዘጋጀት ራሱ እናንተ ለሚባሉት ማዘጋጀት በራሱ በተለይም ቀለሜንጦስ እና ዲስቅልያ ላይ ነው ክርስቲያን በደንብ ያወግዘዋል። ሴሬሞኒው ላይ መሳተፍ ራሱ ወንጀል ነው። አገልጋይ ከሆነ ደግሞ ከክህነት ሁሉ ሊያሸራው ይችላል። ከክህነት ሁሉ ሊያሸራው ይችላል። መሳተፉ በራሱ ማለት ነው፣ አይደለም መብላት። ኤኒዌይስ አሁን እነኝህን አዲሶች በደንብ እንመልከት። ሙሐመድ አዞ አልታዘዝም ነው ያለው ዑመር የመጀመሪያ። በሁለተኛ ደረጃ በሽተኛ ነው ታሟል የሚል የንቀት ንግግር ነው የተናገረው። በሶስተኛ ደረጃ ሙሐመድ ሊጽፍ ፈልጎ አንፈልግም ነው ያለው። ይህን እንዴት ይቀበሉታል ነው ሙስሊሞች እንዴት ይቀበሉታል? መልስ መመለስ ይቻላል? ቀጥል። ጥያቄ ያለኝ ታስተናግደኝ? እሺ ትንሽ ጠብቂ። መጀመሪያው ላይ ከርዕሱ ካያችሁት ይሄ ኑዛዜ ይባላል። የእሳቸው ሐዲስ ያው ንግግር አለ እና ከላይ ሐሳቡ ራሱ ገና ርዕሱ ቶፒኩ ስታየው የሐዲሱ ኑዛዜ ነው እንደሚነበበው ማለት ነው። ልጻፍላችሁ ሲሉ ሐሳብ ሲያቀርቡላቸው አይ የአላህ ቃል ቁርአን ይበቃናል ብለው እነ ዑመር መለሱ። የእሳቸው መታመም መጨረሻው መሞታቸው ጊዜ ስለነበረ አስፈላጊ ከሆነ የእሱ ኑዛዜ ተጨምሮበት ሰዎች ሁሉ አንድ እንዲሆኑ፣ ምክንያቱም ወደፊት የሚመጣው ኡመት ህዝቡ እንዳለ ጥያቄ ምን ነበር? ያንተን ጥያቄ መመላሽ ነው። ለምን መሐመድ ልጻፍላችሁ ሲል አያስፈልገን ማር ላይ ያልካል ዑመር? እኔ ጥያቄ ምንድን ነበረ? የመጀመሪያው ጥያቄ መሐመድ ልጻፍላችሁ ያለውን ነገር መሐመድን አለመታዘዝ ይቻላል? እንደ እስልምና አለመታዘዝ አይቻልም። ዑመር ታዟል አልታዘዘም? ዑመር እዚህ ጋር ያልታዘዘበት ምክንያት አለው። ምክንያት የለውም። ምክንያት ሚልስ ያሳየኝ እዚህ ክፍል ላይ አለ። ሌላ ቦታ ላይ ያሳያለሁ። ችግር የለውም። ክፈት። እሺ አንዴ ይቅርታ። አሁን በዚህኛው ርዕስ እናውራና አንደኛ ክፈተው። ቆይ በመጀመሪያ ደረጃ ትከፍታለህ። ሁለተኛ ደረጃ ሙሐመድን ያለመታዘዝ ምክንያት መፍጠር ይቻላል? እሳቸው ያዘዙት ነገር ላለመታዘዝ ግዴታ ነው። የመጀመሪያው የለም ሱራ 33 ሶሪ ምክንያቱም ደግሞ ቆይ 33:36 ላይ አንድም ለውጥ የላችሁ መለወጥ አትችሉም ነው የሚለው። 33:36 ላይ አንተ ይቻላል ሙሐመድን አለመታዘዝ ብለናል። መረጃ ግን ታመጣለህ። እሱ ምክንያት ነው ያልኩት። መረጃ እኮ ታመጣለህ። እሺ ቆይ ተረጋጊ እንጂ አሁን ምክንያት አለው ላለመታዘዝ እምቢ ለማለት መፍት አለው አይነት ስታፍ እያልክ ነው። መረጃውን ክፈት። አይ አሁን እንትን አድርጎ የኔን ሐሳብ አንተ የገለጽከው ስለሆነ የኔን ሐሳብ አልጨረስኩም። ሁለት ደግሞ የመጀመሪያውን ጥያቄ በጥያቄ ልመልስልህና ማለት ነው። እዛች ጋር አሁን ስለ ኑዛዜ ነው የተወራ ያለው። አሁን የእሳቸው ያስቀመጡት ሐዲስ ንግግር አለ መቼም አይሻር አይደለ? እዚህ ጋር ግን ኑዛዜ ላስቀምጥላችሁን እንዳትለያዩ ሲል አይ ኑዛዜያችሁ አያስፈልገንም፣ ምክንያቱም የአላህ ቃል አለ፣ የእሳቸው ደግሞ ሐዲስ ንግግር አለ፣ አያስፈልገንም ሐሳብ ነው ያቀረበው። ሐዲስ አለም ብሏል ዑመር።
እዚህ ላይ ቁርአን ነው ያለው። አይ ሌላ ቦታ ፕሊዝ እሺ የሌለ ነገር 3000 ሰው ፊት ስትዋሽ አታፍርም? ቆይ ውሸት አለ። እንደዚህ እናድርግ። ሐሳቡን ልገልጽ አልሰጠም። ቆይ አንዴ 3000 ሰው ፊት ትዋሸናለህ? ሐዲሱን አንብበ ነው ዑመር ያለው እንደ ሐሳብ ይሳዳምጣ ናሽ ወይ አንተ የምትሳሳተው ለንገ ጥያቄ አንቺ ደግሞ ተረጋጊ። ቆይ በእናትሽ ከስር መሆን ፈልገሽ ነው አብዱ? እኔ ምን አይነት ባህሪ እንዳለኝ ታውቃለህ? ሰዎች ሊዋሹ ሲሞክሩ እንዴት እንደማደርጋችሁ ታውቃለህ? ምንም አይነት መረጃ እንደማታመጣ ስለማቅ፣ ውሸት እያወራ እንደሆነ ስለማቅ ከስር አድርጌ አልጨቃጨቅም። መረጃ ክፈት ብቻ ነው የምልህ። ቀጥል፣ መረጃ ክፈት። ጥሩ። አሁን እኔ እኮ ማለት ነው ልሳሳት ምን ልበል? ወሬ አታውራ። መረጃ ክፈት፣ መረጃ ክፈት። ያንተን ተረት ተረት ማንም አይሰማም። ያንተን ውሸት እንዲከፍ አድርጌ ከጎን አድርጌ ህዝቡ እንዲያውቀው ነው አድርገህ። እኔ መጥፎ ባህሪ ከስር ሆነ ስትጨቃጨቅ መረጃ ያላቸው ይመስላችኋል ሰዎች። ሜት አድርግ። ቆይ ሰዎች እውነት እያወራ ሊመስላቸው ይችላል። እኛ እንዲህ መረጃ አውጥተን እንዳሳየ ነው። አንተ ላልካት መረጃ አምጣ። ይኸው እኔ ቤቴን ዘግቼ እወጣለሁ ሶሪ ብዬ ውሸት እየዋሸ እንደሆነ ስለማውቀው ማለት ነው። ኦዲየንስ እንዲያውቅ እንደዚህ ከፍ አድርጌ ነው ሂምሌት ማደርገ። ቀጥ መረጃውን ክፈት። እኔ ደግሞ ማለት ነው አሁን ጥያቄ በጥያቄ ይደራረብክብኝ። የተኛውን መረጃ እንደሆነ ራሱ ጠፍቶብኛል። ከመጀመሪያው ልጀምርልህ። ላወራሃት ቀድመህ ማስተካከል። ቆይ ሐዲስና ቁርአን አለን ብሎ ስላመነ እንደዚህ ብለህ ዑመር ላልከው መረጃውን እኮ አይ ቁርአን ነው ያለው። እሱን እኮ ነው ልነግርህ ነበር፣ አስቸኮልከኝ እንጂ እኔ ቁርአን አለን። ምን ብቻ ይበቃናል እና ያለው ዑመር አላህ ቃል ይበቃናል ያለው ምን መጽሐፍ? ቁርአን። ቴንኪው። ስለዚህ ኬት አምጥተህ ነው ሐዲስና ቁርአን ይበቃናል አለ ያልከው? ኬት አምጥተህ? በሰዓቱ ያው አንደኛ ሐሳቤን ነው። በሰዓቱ ምናምን አትበል። ቆይ አትሩጥ ፕሊስ። ባለጌ አትሁን፣ ተረጋጋ። የጠየኩን ብቻ መልስ። ቅድም ያልከው ሐዲስና ቁርአን ይበቃናል ብሏል ነው ያልከው። ዑመር ግን የተናገረው እኔ በደንብ ነው ማዳመጠው። ሰዎች ትሪክ ሊያደርጉ ሲሉ እኔን አያደርጉኝም፣ አይዋሹኝም። ቁርአን ብቻ ይበቃናል ባለበት ላይ አንተ ግን ቁርአንና ሐዲስ ይበቃናል ብሏል ዑመር። ኬታ መጣው? መረጃውን ክፈት። እንደዛ ሚል አሁን ማለት ያኛው ቦታ ላይ ቁርአን አንተ ልክ ነህ አይደለ? እኔ እኮ ሌላም ቦታ ይሁን ሌላ ቦታ ሄድና እዚህ ጋር ሌላ ቦታ አለ ብለሃል አይደለ? ፈቀድኩልህ። እኛ ያመጣነው ላይ ቁርአን ብቻ ነው የሚለው። ሌላ ቦታ ደግሞ ቁርአንና ሐዲስ አለን ያለበትን ክፈትና ሳይ አለ። እሱ አለ፣ በግልጽ አለ። ክፈተው። ቀላሉ መንገድ እኮ እሱ ነው። ቁርአንና ሐዲስ አለን ይበቃናል ያለበትን ክፈት። ወይ እንገርህና አንተ ክፈትለት ሱራው ይቻላል። እና ሐዲስ ይበቃናል ዑመር ያለበትም ያ ሄሎ ተቋርጦ ነው አላችሁ?
አለን እየጠበቀን ነው። ኦኬ የኛ ልጅ በርታ በርታ። I was expect አድርጌ ነበር እንደሚወጣ እኔ ጋር ያለ ልትዋሽ ስትሞክር እንዲከፍ አድርጌ ነው ማዋረደ። ልዋሽ ስትሞክር እኔን ትሪክ አደርጋለሁ ብለህ ከስር ወይነህ መንጫጫት ይመቻቸዋል። ሌሎቹ ይረዷቸዋል፣ ይደረባሉ፣ ይጮሃሉ፣ ምን ይላሉ። ተንኮሌ እኔ ከፍ አደርግና እየዋሸህ መሆኑን ህዝብ ሁሉ እንዲያውቅ እንዲያዋርዳለሁ። እንዲህ ነው ደጋግማችሁ እኔ ቤት መጥተው ከስር ነው እንደሚያውቅ አክት ያደረጉ በሙሉ ከላይ አውጥቼ ጸጥ ስንላቸው ድል ስንሰጣቸው መጨረሻ ጥለው ነው የሚሮጡት። ምክንያቱም የለም እንዳለው አይደለም ሐዲሱ ኮምፕሊትሊ እሱ ካለው ጋር አይገናኝም። እየዋሸ ነው ስትሉት በመጫህ በመደረብ ፖለቲካ በመስራት ሌሎቹ ያግዙታል፣ ጣይር ይገባሉ። ምን ይጠቀማሉ? እችን መጫጫህ ይጠቀሟትና ከስር ብሬን ይይዛሉ። ያንን ብሬን ይይዛሉ ማለት ነው። ይሄ የተካኑበት ነው። ምክንያቱም እነሱ አለ ፖለቲካ መቆም ስለማይችሉ ማለት ነው። ኤኒዌይስ ይሰማል። ጥሩ ነው። ለሌሎቹ እንኳን ደህና መጣ ሉቅማን። ትሰማለህ? ቀደም የሙስሊም ስጋ መብላት አይፈቀድም ስትል ነበር አይደል? እሺ ባይብል ላይ ቆሮንቶሶች ላይ 10:25 ላይ ማለት በስጋ ገበያ የሚሸጥ ሁሉ ከህሊና የተነሳ ሳትመረምሩ ብሉ ይላል። ታዲያ አንተ ያረድከው ነው ወይንስ አንተ ያረድከው ማን አለ? ታዲያ አንደኛ የስጋ ገባን ከጣዖት አምልኮ ጋር ማን አገናኘው? በእስልምናም የስጋ ገባ ተገዝቶ እንደሚበላ ሙፈሲሮች ያምናሉ። የስጋ ገባ ማለት በሬው ለምሳሌ ከየትኛውም ማንኛውም ያደልበው ገዝተው ሊበሉ እንደሚችሉ በዚህም ይፈሰራል። አንድ ሁለተኛ ለጣዖት የታረደ ነው ማን አለ? ለምሳሌ ክፈትለት አንዴ ዲድስቅልያ ምዕራፍ 12 ቁጥር 5 አይቻልም ስለ እኔ አስተምሮቴ አይቻልም ስለሚል ነው። ከገባ ግን እኔ ከቢኒ እጄ ብገዛ ከገባ ገዝቼ እበላለሁ፣ ችግር የለውም። ለጣዖት የተሰዋ ከሆነ ግን አልበላም። ዲድስቅልያ ምዕራፍ 12 ምግብ ቤት ላይ ከሆነ አንዴ ላሳያ። ምዕራፍ 12 ቁጥር 5 አንብበው እስከ ቁጥር 8 አንብበው። እሺ መጽሐፈ ዲድስቅልያ ምዕራፍ 12 ከቁጥር 5 ጀምሮ ሰውን ለማሳት ጣዖት የሚያመልኩ ሰዎች ከሚያደርጉት ከእንደዚህ ያለ ስራ ራቁ፣ ይኸውም የሰይጣን ስራ ነው። ምዕመናን ከክፉዎች ማህበር ሊለዩ አግባብ ነው። ከእነርሱ ጋርም በዓልን ማድረግ አይሁኑ። እኛም እንደዚሁ ከእነርሱ እንራቅ፣ ወደ ቤታቸውም አንግባ፣ ከእነርሱም ጋር አንብላ አንጠጣም፣ እነርሱ የሰይጣን ስራ የሚፈጽሙ ናቸውና። ጣዖትን ማምለክና ከስህተት ለጣዖቱ አምኖ ከመስጠትና ስለት ከመሳል እንራቅ። ያ ስለዚህ መጽሐፈ ሥርዓት ጽዮን ምዕራፍ 1 ቁጥር 66ንም አንዴ ክፈተው ከቻልክ። መጽሐፍ ቅዱስ ላይ በግልጽ አይቻልም። ሐዋርያ ሥራ ላይም በደንብ ይህንን ያስቀምጠዋል። በሁለተኛ ቆሮንቶስም ሐዋርያ ቅዱስ ጳውሎስ ምዕራፍ 6 ላይም ይህንን በደንብ ያስቀምጠዋል። ከጣዖት ጋር ምንም አይነት ህብረት እንደሌለ ማለት ነው። በገባ ያንኛው ግን ከገባ የሚለው የግዴታ ለጣዖት የተሰዋ ነው ብሎ የፈሰረልህ ማን ነው? ለጣዖት የተሰዋውን የጣዖትን አምልኮ እሱም ብላ ብሎ የፈሰረልህ ማን ነው? ማንም የለም። እንደዛ የሚባል ነገር የለም። ሐዋርያት ሥራ ምዕራፍ 15 አንዴ ቼክ አድርግልኝ እስኪ። ምዕራፍ 15 ቁጥር ምዕራፍ 15 የምግብ ቤት ከሆነሽ የሙስሊም ምግብ ቤት ከሆነ ቁጥር 28 ለጣዖት ሶሪ ቀጥል። ለጣዖት ከተሰዋ ከደምም ከታነቀም ከዝሙትም ትርቁ ዘንድ ከእነዚህ ከሚያስፈልገው በቀር ሌላ ሸክም እንዳንጭንባችሁ እኛና መንፈስ ቅዱስ ፈቅደናል። ከዚህም ሁሉ ራሳችሁን ብትጠብቁ በመልካም ትኖራላችሁ፣ ጤና ይስጣችሁ ይላል። ስለዚህ ለጣዖት የተሰዋ ይፈቀዳል አይፈቀድም?
ለጣዖት የተሰዋን ይፈቀዳል ወይ? አይፈቀድም፣ አይቻልም። ነገር ግን የገባስ በየቦታው እኮ አሉ ክርስቲያን ገባዎች። ገዝቼ ላልበላ ነው እንዴ? ነገር ግን ያንን በሬውን የሰጠውን የፈጠረልን ማን ነው? እግዚአብሔር ነው። ያንን በመጠራጠር አታድርጉት ነው። በመጠራጠር አታድርጉት። ስለ ጣዖት ከሆነ ግን ያ ጣዖት መሆኑ ከታወቀ ግን እንድንበላ አልተፈቀደልንም፣ አይቻልም። ይህንን የሚበሉትን ደግሞ ራእይ ምዕራፍ 2 ላይ ቁጥር 15 አካባቢ ላይ ቁጥር 15 ወይም 14 ላይ ራእይ ላይ እንዴት እንደሚወቀሳቸው ላሳየህ የሚበሉ ካሉ። ዳሩ ግን ለጣዖት የታረደውን እንዲበሉና እንዲሰስኑ በእስራኤል ልጆች ፊት ማሰናከያን ሊያኖሩባችሁ ባላቅን ያስተማረ የበለዓምንም ትምህርት የሚጠብቁ በዚያ ከእናንተ ስላሉ የምነቅፍበት ጥቂት ነገር አለ። የተነቀፉት እነኛ አካላት ምንድነው? ለጣዖት የተሰዋን እንዲበሉ ስላደረጉ ማለት ነው፣ ስለበሉ ማለት ነው። ስለዚህ ለጣዖት ይበላል። ለጣዖት የተሰዋን ያ ከተገለጠል በኋላ እንድንበላ አልተፈቀደልንም ማለት ነው። ከገባ አንጻር ግን እሱ እኔ ክርስቲያን ነጋዴ ከሆነ ሄጄ ሳልጠራጠር ገዝቼው ልበላ እችላለሁ። ቀጥል። ፓራፍሬዝ አድርገው ክርስቲያን ሙስሊም ምግብ ሉቅማን እንደ አቡ ሉቅማን ቶፒካችንን ሰምተው ከሆነ እስኪ ስለ ሐዲስ የምትነግረን ነገር ካለ። አይደለም የሙስሊም ምግብ ቤት ከሆነ ይከለከላል ወይ ነው ያልኩት እኔ። ኦኬ ጣዖት አምልኮን በላም ተመልሶልሃል። ጣዖት እኮ ነው የምታመልከው ሰውዬ፣ ጣዖት አምላኪ ነው አንተ። ታርጋለህ አሁን እዛ ቦታ ላይ ያለው እኮ እንደዛ አይደለም። ጣዖት አምላኪ እኮ ነው አንተ። ለኔ ያልኩህ እኮ ጣዖት አምላኪ እኮ ግረማ አልበላም። ቆይ ቆሮንቶስ ላይ የተጻፈው በገበያ ላይ የሚለው ለሙስሊም ምግብ ቤት ይሆናል ወይስ አይሆንም ነው የኔ ጥያቄ። አይሆንም። ለምን አይሆንም? ጣዖት አምላኪ ስለሆንክ አንተ። እሱን የገበያ እኮ ነው የሚለው ያ በስጋ ገበያ ሁሉ ክርስቲያን ብሎ ጥሎታል። ጣዖት አምላኪ ስለሆን ክርስቲያኖች አይደለ ለክርስቲያኖች ብሎ ጥሎታል ወይ? በሙስሊም ገበያ በሙሉ በስጋ ገበያ በሙሉ ነው የሚለው ማለት በስጋ ገበያ በቃ ስጋ ከሆነ ውጭ ላይ የሚሸጥ ከሆነ ከህሊና የተነሳ ምንም ሳትጠረጥር ብላ ነው የሚለው። ክርስቲያን ሙስሊም ይላል። አንተ ለኔ ደግሞ ጣዖት አምላኪ ነህ። ጣዖት አምላኪ ስለሆነ ክርስቲያን ይላል ወይ ቦታው? አዳም ጀነራል ህግና ከዛ ስፔሲፊክ ህጎችን ላይ ጀነራል ህግ አለ። ለምሳሌ አንተ ጥንብ እንዲበላ የተፈቀደበት ክፍል አለ። ስለዚህ አንተ ጥንብ ትበላለህ አይደለም? ለምን በዛ ትሄዳለህ? አንደኛ እዛ ቆሮንቶሶች ላይ የተጻፈው መልእክት በስጋ ገበያ ሁሉ ሙስሊም ክርስቲያን ወጥቶታል። አቡ ሉቅማን አንተ መልሰው ችግር ላይ ማናቸው ለጣዖት የተሰዋ ስጋ መብላት እንደማይቻል የተለያየ የመጽሐፍ ቅዱስ ክፍል ላይ ተቀምጧል። አንደኛ ቆይ ችግር የለውም እኔ ልመልስልህ። በቃ እስካሁን ወይ አንዴ የሚታርግ በእናት እኩል አታውራ ከሰው ጋር። ለጣዖት የተሰዋ ስጋ እዛው ዝቅ ብለህ ወደ ቁጥር 28 አካባቢ ብታነበው ማንም ይህ ለጣዖት የተሰዋ እንደሆነ ቢናገር መብላት እንደማይቻል ተናግሯል እዛው መጽሐፍ ቅዱስ ክፍል ላይ ማለት ነው። ስለዚህ ከክርስትና እምነት ውጭ ያሉ ሌሎች ሃይማኖቶች ለጣዖት ነው የሚሰዉት። ለምሳሌ ሙስሊሞች ነቢያትና ሐዋርያት ላልሰበኩት ጣዖት ነው የሚሰዉት። ኦኬ አላህ ብላችሁ የምታመልኩት አካል ነቢያትና ሐዋርያት ስላልሰበኩት ያ ጣዖት ስለሆነ እሱ ደግሞ ከአጋንንት ስለሆነ መሰረቱ፣ እኛ ደግሞ ከአጋንንት ለሆነ ሃይማኖት የተሰዋ ስጋ አንበላም ጣዖት አምልኮ ስለሆነ። ይሄ የሐዋርያት ሥራ ምዕራፍ 15 ቁጥር 28 ላይ ራእይ ምዕራፍ ጣዖት ተከልክሏል ክርስቲያን። እሱ መልሶ አዳምጥ ፕሊስ። እዛው ክፍሉ ላይ እኮ ኢቨን ብትቀመጥ እንኳን ሌላ ወንድምህን ታሰናክላለህ ይላል። ደካማ አንተን አይቶ እዛ መቀመጥህን እንኳን ሌላው እንኳን እንቅፋት ትሆናለህ። ጣዖት ቤት ብትቀመጥ እንኳን እያለ ያስቀምጠዋል። ከቁጥር 10 ጀምራ አንብበው ሉቅማን። በጣዖቱን እንዴት እንደሚያወግዘው እዛ ያስቀምጥልሃል። እሱን ተረድቻለሁ እኔ አይደለም። ከተረዳ በቂ ነው ለጊዜው። አንዴ እሱን ከተረዳ በቂ ነው። እሺ ኤኒዌይስ ወደ ቶፒካችን እንመለስና ሐዲስን ሙሐመድ ተቀበሉ ያለው የቱ ጋር ነው የሚለው ላይ ነበር እስካሁን ስናወራ የነበረው። ሰሃቦቹ በግልጽ እነ ዑመር ማለት ነው እኛ የአላህ መጽሐፍ አለን፣ እኛ ቁርአን አለን፣ ከሱ ሌላ አንቀበልም ብለው ሙሐመድን ሲገስጹት እናያለን። አላህና መልእክተኛውን የማይታዘዝ ደግሞ ባይዘይ እስልምና ላይ ብትመልስ ጥሩ ነበር። ኤኒዌይስ ችግር የለም። ሌሎች ሙስሊሞች ካሉ እነሱ ይቀጥላሉ። ቢላል አለ የሆነች ፓራፍራዝ እንዴት ነው እንደሉማናንተ
ታዲያ አንድ የቀለሉ ፓራፍራይዝ ላድርገው። ሲጀመር በዛ ሰዓት ሙስሊም የሚባል ነበር እንዴ? እንደዚህ ተብሎ ሊጻፍ እኮ ግድ አይደለም ወንድም አለ። ታች ሆነ ከሰማ ጣዖት በሚለው ውስጥ ትካተታለህ። ስላልነበርክ ያንተ ስም መጠቀስ ስለሌለበት ማለት ነው። ስለዚህ ዝም ብለህ አትከራከር። ከዛ ይልቅ ቡኻሪ 5499 ላይ መሐመድ ግን ለጣዖት የተሰዋን ምግብ ሰዎችን ብሎ ያቀርብ ነበር። ምናልባት እሱን አንስታችሁት ከሆነ አላውቅም። እፎይ እሱን ቢመልስልን ጥሩ ነበር። እሱን ቢመልስልን እኛ ጋር ይከለከላል። አንተ እንዳሳየው እንዳመጣው መስረጃዎች ማቅረብም መብላትም ይከለከል። መሐመድ ግን ያቀርብ ነበረ ብሎ ማለት ነው። እና እሱ ላይ ቼክ ማድረግ ትችላላችሁ። ያ ኤኒዌይስ እስኪ ወደ ቶፒካችን እንመለስና ቢላል አለ አብዱልአዚዝ በጣም በተደጋጋሚ አንድ ቁጥር እየጻፍክ ነበር። ለዛ ነው ያስገባው። እነዛ ነገር ውስጥ ከመግባታችን በፊት ሐዲስ በራሱ ምንድን ነው? ሙሐመድ ሐዲስን እንዲቀበሉ ወይም ደግሞ ሐዲስ የሚባል ነገር አለ ወይ? ሐዲስ ማለት መገለጥ ነው ወይ? ከቁርአን የተለየ ነው ወይ ወይስ አንድ አይነት ነው የሚለውን የምንመለከት ይሆናል ማለት ነው። ከጊዜ በኋላ ብቻ ሙስሊሞች መጥተው ያልተመቻቸውን ወይም ደግሞ አሸማቃቂ ነው ይሄ የሙሐመድ ታሪክ ያሉትን እሱን ትክክል አይደለም ይሄ ዳኢፍ ነው ይሉታል። ከዛ በኋላ ጥሩ የመሰላቸውን ወይም ደግሞ ዘጋቢዎቹ ጥሩ ናቸው ታማኝ ናቸው ያሉትን ሳሂህ ሐሰን እያሉ አስተላልፈው ይሄንን ተቀበሉ ሙስሊሞች የምትመሩት በዚህ ነው እያሉ ሙሐመድ ከሞተ ከ280 ምናምን ዓመት በኋላ ከ180 ዓመት ከ200 ዓመት በኋላ የተጻፉ ተረቶች ናቸው። እነዚህ ደግሞ እንዴት ተረቶች እንደሆኑ በዛሬው ርዕሳችን አንዱ የምንመለከተው ይሆናል ማለት ነውና ሐዲስን በተመለከተ የሙሐመድ ሰሃቦች ምንድን ነበር የሚያምኑት የሚለውን ራሱን እንመለከታለን ማለት ነው። ከራሳቸው ከሙስሊሞች ሶርስ ማስረጃ እየጠቀስን እነሱ ከሚያምኑበት ማለት ነው። ያ እንግዲህ እንደዛ ነው የሚሆነው። ካሁን ጀምሮ ሙስሊሞቹ መግባት ይችላሉ። አይ ቲንክ እንትን እያለ ነው። አይ ዶንት ኖ ኮፒ ሊንክ አድርጉት። ዛሬ ቶፒካችን እንደዛ ነው እና ሐዲስን እንዴት ታዩታላችሁ፣ እንዴት ተቀበሉታላችሁ የሚለውም እሱም አንድ እንትን ያለ ነው። ያለ ሐዲስ ሙስሊም መሆንስ ይቻላል ወይ? ሙሐመድ ራሱ የሐዲስ ተከታይ ነው ወይ የሚለውንም እንሄድበታለን ማለት ነው። አንዴ ላስተካክል። ያ ሙስሊሞች ገብታችሁ እንግዲህ እዚህ ላይ ያላችሁን ሃይማኖታችሁ ትልቁ አስተምሮ የተመሰረተበት አንዱ ይሄ ስለሆነ ማለት ነው። አብዛኛውን ነገር ሙስሊሞች ለምሳሌ ሰላት የሚሰግዱት ስለ ጾም አጿጿም ዲቴል ነገር ሃይማኖታዊ ተግባር የሚያደርጉት ሰላት ላይ ወዘተርፈ ብዙ ነገሮችን ሃይማኖታዊ ስነ ስርዓቶችን የሚፈጽሙባቸው ከሐዲስ የተውጣጡ ሐዲስ ላይ አሉ ብለው የሚያምኗቸው ነውና እውን እነዚህን አላህ ያውቃቸዋል ሲባል ለሙሐመድ የሰጠው መገለጥ ነው ወይ? ሐዲስ ላይ ያሉ ተብለው የሚታመኑ ነገሮች መገለጥ ናቸው ወይስ ደግሞ ከቁርአን የተለዩ ናቸው? ከቁርአን የተለየ ነው። ተቀባይነታቸው እኩል ነው፣ ተመሳሳይ ነው ወይስ ደረጃ አለው? ይህንን የምንመለከት ይሆናል። ሙስሊሞች ብዙ ጊዜ ደጋግመው ሲናገሩ የምንመራው በሁለት ነገር። አመሰግናለሁ። ኦኬ እሺ፣ ትቀጥላለህ። ሙስሊሞች ብዙ ጊዜ የምንመራው በሁለት ነገር ነው ይላሉ፣ በሐዲስ እና በቁርአን ነው ይላሉ። የመጀመሪያው በቁርአን ሁለተኛው በሐዲስ ይላሉ። ደረጃ የሰጣቸው አንደኛና ሁለተኛ ብለው ደረጃ የሰጣቸው መሐመድ ነው፣ ሰሃቦች ናቸው። ቀጥልሽ አቡ ብረንድ እንኳን ደህና መጣህ ብለናል። ይሰማል አቡ ብረንድ? አቡ ብራንድ እንኳን ደህና መጣህ። አላመጥከን እኮ አሁን ታረገኝ እኔ ሳወራ ከዛ በኋላ ደግሞ አውራ ሲባል አቡ ብራንድ አለ። አላመጠ። ሰላም ጤና ይስጥልን። እንዴት ነህ? ይሰማል? የማስቲካ ማስታወቂያ እየሰራ ነው። ቀጥል በቃ
ኦኬ እንግዲህ መሐመድ አለ። መሐመድን ተቀበሉ። ኦኬ መሐመድ አለ አሎ። ሰላም እንዴት ነህ? እንዴት ናችሁ? ሰላም ነኝ አለን እግዚአብሔር ይመስገን። ሰምተዋል ቶፒካችን? ወንድሜ በዚህ ጉዳይ አንድ ሀሳብ ለመስጠት ሳይሆን እንደ ሙስሊም እውቀት ያላቸው ሰዎችን ጋብዛችሁ ብታስገቡ እና ሀሳቡን የሚሰጠው እውቀት ያለው ሰው ነው። እዚህ ጋር አዋቂ ነን ብላችሁ ነው የተቀመጣችሁት እና ስለ እስልምና ደግሞ የሚያብራራው እውቀት ያለው ሰው ነው። እስልምና ሰላም ነው። ኔትወርክን አስተካክል አቡ፣ ኔትወርክን አስተካክል። እውቀት ያለው ሰው ብጋብዞ የተሻለ ነው። ሲጀመር ደረጃ ማንም አልሰጣቸውም። ቁርአን ከጅብሪል አማካኝነት ለረሱል ሰለላሁ ዐለይሂ ወሰለም የወረደ ነው። አይሰማ ምን እያወረድከው ነው? አዎ ይሰማናል። አብና ኮፒንኩን በጣም ትንሽ ነውና ከፍ አድርጉት እስኪ። ያ ፖዝ ሆነ አንሰማም ነበር ከስር ስናወራ። ኦኬ አሁን ተመልሳሉ። የሚሰማቸው አሁን ይሰማቸዋል። እሺ ከስር ኦኬ ቀጥሉ። አይ ቲንክ ስልኬ እየጋለ ነው። በዛ ነው ከንተነው አለ። ኦኬ ይሰማቸዋል ከስር አሁን። ኦኬ እሺ በጣም ጥሩ። እሺ መሐመድ ሐዲስ ማለት መሐመድ ያደረገውና የሰራው የተናገረው ነገር ሐዲስ ይባላል አልከኝ። ቁርአን ላይ እንደዛ ብሎ ይናገራል? አንተ ገባህ? ንገረና። ሐዲስ ምንድነው ያለህ? እኛ ማን ላከው አላልንም። ከድጃም ትላከው እና ገባን። እኛ ማን ላከው አይደለም ጥያቄያችን። ከድጃም ትላከው ማን ላከው አይደለም ጥያቄያችን። እኛ ኦኬ እነኛን ድርጊቶች እንዲጻፉ ማን ያዘዘው? ማስረጃ ስጠን። አላህ የሙሐመድን ድርጊቶች ጻፉ ያለበትን ማስረጃ። አይሰማም እንዴ? አይሰማም የሚሉ አሉ። አይሰማችሁም? ምንድን ነው ነገሩ? አይሰማም የሚሉ አሉ። የእሱ ነው የማይሰማ ወይስ የኛ ይሰማል? አይደል የፎ ይሰማል። ጋይስ የእሱ ነው የማይሰማ የእሱ። እሺ ኦኬ እሺ ሙባረክ አንዴ ስልክ እንትን በለውና ፉአድ አለ። እሺ ፉአድ ወይ ሙባረክ
ሰላም ነው እንዴ? እንኳን ደህና መጣ። ሙስሊም ነኝ። ኦኬ ጥያቄውን ሰምተዋል? ጥያቄው ምን ነበር? ሐዲስ ምንድን ነው? ሐዲስ ማለት ምን ማለት ነው? ምንድን ነው ሐዲስ? የምትመራው በምንድን ነው አንተ? ሙባረክ ተመለስ። እኔ በቁርአንና በሐዲስ አንድ እኔ አውራኝና እወጣለሁ። ችግር ስርዓት ጠብቅ፣ ተረጋጋ። ጠብቅ፣ ተራን ጠብቅ። መሐመድ ተመለስ፣ መሐመድ ተመለስ። ፖዝ መሆን አይቻልም። ገብቶ ብለህ ጀለስ አታወራኝ። ምን ችግር አለ? ጤናም የለም። ከስር ታብታብ እያደረግህ ተማር። ጠብቅ ከተባልክ መጠበቅ ነው። የበጎች እረኛ የፍየሎች እረኛ አይደለንም። ዝም ብለህ እንትን የምትለው ተምረህ ነው የምመጣው አይደል? እዚህ አውቃለሁ ብለህ ነው የምመጣው አይደል? ስርዓት ብን ልመድ። ቅድሚያ ጋጥ ወጥነታችሁን እዛ መስጊድ ውስጥ ፏድ እንኳን ደህና መጣ። ፏድ እንኳን ደህና ቆይ። መልካም ሐዲስ ምንድን ነው? ትሰማለህ? ሙስሊም ነው። ሐዲስ ማለት የነቢያችን ሰለላሁ ዐለይሂ ወሰለም አስተምሮ ነው። ሙስሊሞች የምትመሩት በምንድን ነው? ስራቸው ሐዲስ ነበረ። የምትመሩት በምንድን ነው? ሙስሊሞች እስልምና እውቀት ያላቸውን ምን እንዳለ የአእምሮ በሽተኛ ናቸው እንደሚገቡት አራቱም ማይክ አንስተው ያወራሉ። እያወራ ያለሁት ከፉአድ ጋር እንዳለ ስርዓት አልበኛ ከስራ ያላችሁ ሙስሊሞች ታዘቧቸው። ወንድሞቻችሁ እንደዚህ ጋጥ ወጥና ባለጌ ናቸው። ከፉአድ ጋር እያወራው አራት ሆነው ማይክ አንስተው ያወራሉ። ምንድነው ስርዓት ያስተምሯችሁ? እንደ መስጊድ ውስጥ ብልግና ነው እንደሚያስተምሯችሁ። ተራ እንኳን መጠበቅ ማይችሉ
ሰው ከአንዱ አይማርም እንደ ቅድሙን አስወጣው፣ ይሄኛውን አወጣው። 4 ሆኖ ባንድ ያወራሉ። ኤኔስ ምንድን ያልከን ፉአድ? ፉአድ ቀጥል። ጥያቄው እንዲገምልኝ እስቲ ኔትወርክ ትንሽ የምትመሩበት መመሪያችሁ ምንድን ነው? እሱ እንደ ሙስሊም መመሪያችሁ እኛ የምንመራው በቁርአንና በሐዲስ ነው። በቁርአንና በሐዲስ ተመሩ የሚል ማስረጃ አለ? ነገርኩ እኮ እኔ እፎይ አሁን እዚህ ጋር እኔ ያነበብኩት ነገር የለም፣ ግን በቃ እኔ ታውቃለህ በቃ ሰግዳለሁ ምናምን ሌላ ነገር ምንም ማውቀው ነገር የለም አትልም። ያው ለመማር ነው የገባሁት እኔ። መልካም እሺ፣ ሚፍታ